ማሊ በሀገሪቱ የሚገኙ ሁሉንም የፖለቲካ ፓርቲዎች እንዲሰረዙ ማድረጓን አስታውቃለች። የተለያዩ ሰብአዊ መብት ተሟጋች ቡድኖች፣ የተቃዋሚ ፖለቲካ መሪዎች በመንግስት ኃይሎች ዛቻና ማስፈራሪያ እንዲሁም እፈና እየተፈጸመባቸው መሆኑን አስገንዝበዋል። በማሊ በፈረንጆቹ 2020 እና በ2021 በሁለት የመፈንቅለ መንግስት ስልጣን የተቆጣጠሩት አሲሚ ጎይታ የፖለቲካ ፓርቲዎቹ መታገድን በሀገሪቱ ብሔራዊ ቴሌቪዥን ቀርበው መግለጫ ሰጥተዋል። በማሊ የሚገኙ የፖለቲካ ፓርቲዎች የተቃውሞ ሰልፍ በማድረግ ወታደራዊ አገዛዙ ወደ ህገ መንግስታዊና ህዝባዊ አገዛዝ በቶሎ መቀየር ይኖርበታል በሚል ከጠየቁ በኋላ እንዲበታተኑ መደረጋቸው ተነግሯል። ተቃዋሚዎች ግንቦት 3 እና 4 መፈክሮችን ይዘው የወጡ ሲሆን አምባገነንነት ይውደም፣ ዲሞክራሲ ይስፈን የሚሉ መፈክሮችን ማሰማታቸው መንግስትን አስቆጥቷል። በህዝባዊ ተቃውሞ የተደናገጠው የማሊ ወታደራዊ መንግስት በ2022 ምርጫ እንደሚካሄድ ቃል መግባቱ ይታወሳል። ብሔራዊ ጉባኤ በሚያዝያ የተደረገ ሲሆን የጎይታን ፕሬዝዳንትነት እስከ 2030 እንዲራዘም ጉባኤ ወስኗል። ይህም በተቃዋሚ መሪዎችና የሰብአዊ መብት ቡድኖች ውግዘትና ተቃውሞ መፍጠሩ አልቀረም። በተቃዋሚ ፖለቲከኞች የታቀደ ቀጣይ የተቃውሞ እንቅስቃሴ ለማድረግ የታቀደ ቢሆንም ወታደራዊ መንግስቱ በሀገሪቱ የሚገኙ ሁሉም የፖለቲካ ፓርቲዎች መታገዳቸውን የሚደነግግ ውሳኔ ማምጣቱን ይፋ አድርገዋል። በዚህም ምክንያት ሁሉም የፖለቲካ ፓርቲዎች መፍረሳቸው ነው የተነገረው። አሁን ላይ ማሊ እያስተዳደረ ያለው ወታደራዊ መንግስት እንቅስቃሴ ተቃዋሚ ኃይሎች ተቃውሞ እንዳያደርጉ እገዳ መፍጠርና መንግስት ይዞታውን ማጠናከር ላይ ያለመ ነው አስብሎታል። ፕሬዝዳንት አሲሚ ጎይታ እገዳ መጣላቸውን ተከትሎ አዲስ የተቃውሞ እንቅስቃሴ ሊፈጠር እንደሚችል ስጋት ጋርጧል። የፖለቲካ ፓርቲዎች ሀገሪቱ ወደ ዲሞክራሲ እንድትመለስ መጠየቃቸውን እንደሚቀጥሉም ይናገራሉ። ካለፈው ዓመት ጀምሮ ወታደራዊ መንግስት በፖለቲካ ፓርቲዎች ላይ የሚወሰደውን ጫና እንዲያረግ በተደጋጋሚ ጥያቄዎች መቅረብም ጀምረዋል። ዲሞክራሲ እንዲሰፍን በመንግስት ላይ የተፈጠሩት ጫና ሁለት የተቃዋሚ መሪዎች በወታደራዊ ኃይል ታፍነው መወሰዳቸውም አነጋጋሪ ሆኗል። በመንግስት የተዘጋጀው ብሔራዊ ጉባኤ ጀነራል ጎይታ በፈረንጆቹ እስከ 2030 ድረስ ፕሬዝዳንት እንዲሆኑ ምክረ ሀሳብ በመስጠትም ተጠናቋል። የጉባኤውን ውሳኔ ግን ተቃዋሚ ፓርቲዎች አልተቀበሉትም። የማሊ ባለስልጣናት ግን በስራ ላይ ያሉ የፖለቲካና አስተዳደር አካላት ከፓርቲ አተያይ የጸዳ ስራቸውን መቀጠል ይችላሉ ብለዋል። ባማኮ በቅርብ ሳምንታት በተቃውሞ ስትናወጥ ቆይታለች። በፈረንጆቹ ግንቦት 3 እና 4 መንገዶች በተቃውሞ ሰልፍ የተሞሉ ሆነው ቆይተዋል። ተቃውሞ ወደ ሌሎች የሀገሪቱ ክፍል የመዛወር አዝማሚያ እያሳየ መምጣቱን የተረዳው መንግስት በአጭር ለማስቀረት እርምጃ ወስዷል። ሁሉም ተቃዋሚ ፓርቲዎች መፍረሳቸውን ያወጀችው ማሊ የተቃውሞ ፖለቲካ መከልከሉን በይፋ አሳውቃለች። በመቶዎች የሚቆጠሩ ፖለቲካ ፓርቲዎች ባለፈው ሳምንት መንግስትን ለመቃወም ውጥን ይዘው ነበር። የቀድሞ ጠቅላይ ሚኒስተርና የአሁኑ የተቃዋሚ መሪ ሙሳ ማራ መንግስት ገደቡን ያወጣው ባለፈው ዓመት የተጀመረውን የእርቅ ጥረት ለማጥፋት ነው ብለዋል።